አው አው ዛሬ የሄርሜላ ልደት ነው። ያው አንዳንዴ ከመቅረት መዘየት የሚቻል ይባላል አይደለ? እንግዲህ ቢመሽም ባረፍድም እንኳን ተወለሽ ሃፒ በርዝዴይ ቱ ዩ። እንግዲህ ዛሬ በጣም ትልቅ ቀን ነው። ቀኑ 19 ነው። በዛሬ ደግሞ ለእኛ ለኦርቶዶክስ እምነት ተከታዮች የመላኩ የቅዱስ ገብርኤል የአብሳሪው መልአክ ዓመታዊ ክብረ በዓል ነው። በዚህ አጋጣሚ ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ዛሬ እንግዲህ የተለያዩ ነገሮችን እየተመለከትኩ ነበረ። በተለይ ደግሞ የሄርሜላ ፎቶዎች በጣም ሚዲያውን እያጨናነቁት እየተመለከትኩኝ ነበረ። ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብሽ ይመኛላችኋለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ እንዲሁም ሀሳብ አይታችሁ ኮሜንት ላይ አጋሩኝ። እንግዲህ ዛሬ አብርሃምም የተለያዩ ክስተቶችን እያከናወነ ይገኛል በተቃራኒው። እንዲሁም ደግሞ እንግዲህ ዛሬ ሄርሜላ ማነው ሰርፕራይዝ የሚያረጋት? የሆነ ሰርፕራይዝ እንዳለም እየሸተተኝ ይገኛል። ሰርፕራይዙ ግን ማን ነው ሊያረጋት የሚችለው የሚለውን እንግዲህ ከጥቂቶች ደቂቃዎች ወይም ደግሞ ከጥቂት አላደለ ከተወሰነ ከግማሽ ሰዓት ምናምን በኋላ እንግዲህ የሆነ ቪዲዮ ፖስት እንደሚደረግ ተስፋ አድርጋለሁ፣ ደግሞም አድርጋለሁ። እና ዛሬ ኤፋ ደግሞ ሄርሜላን አግኝቷታል። ሄርሜላን ሲያገኛት ከወንድሜ እራቂ፣ ከወንድሜ ህይወት ውጪ፣ ከሩታ ጋርም ደግሞ ጓደኝነት ለመፍጠር ምስላት ትፍጠር እያላት ነው። ይሄ ማለት ምንድን ነው? አንቺ ሩታን ያስለቀሻት እንስት ነች። ስለዚህ ከእሷ ጋር ማየት ግንኙነት እንዲኖርሽ አልፈልግም። አንቺ ለምንድን ነው ከማይወድሽና ከማይፈልጊ ሰው ጋር ጊዜሽን የምታቃጥዩ? አንቺ ለምንድን ነው የሚፈልጉሽን ሰው ዞር ዞር ብለሽ የማትፈልጊው እያላት ነበረ። እና እንደዛ ማድረግ አልችልም። ፍቅር እኮ ዞር ዞር ተብሎ የሚፈለግ ነገር አይደለም። ፍቅር ከእግዚአብሔር ሲሆን ነው እያለች ነው። እና እውነት ይህንን እናውቃለን። ግን የአንቺ ትንሽ አለ አይደለ ሄርሚዬ፣ እኔ ቆንጆ ዛሬ ልድሽ ቀን ስለሆነ ምንም መናገር አልፈልግም እና ዛሬ ምንም ልልሽ አልፈልግ። ግን አንቺ ማበዛሽ አብርሃምን በጣም የሆነ እንደ እንቆላል በቃ እንዳይወድቅብሽ በጣም እንክብካቤ ስላበዛሽበት ትናንት ብለሻት ነበር። ለፍቅር እንክብካቤ ይሄ ልጅ አይወድም እና ፕሊስ ብዙ አትንከባከቢ፣ ብዙም የሆነ እንክብካቤ አትስጩ እያለቻት ነበር ለፍቅር እና ስለዚህ አብርሃም አንቺን አይፈለግሽ ነው በቃ ባጠቃላይ አንቺ የሚፈለግሽን ሰው ወይም ደግሞ የሚወድሽን የምትወዱን ሰው ነው አብረሽ መኖር ያለብሽ እያላት ነበር። በነገራችን ላይ ኤፋዬ ያው ለሩታ በጣም መልካም ወንድሟ ነህ፣ ግን ደግሞ አንዳንድ የምትሄድባቸው መንገዶች ትንሽ ሴት ልጅን ፖሽ የሚያደርጉ ነገሮች አሉ። ለምን አንዳንድ ጊዜ ባለጉዳዩ አብርሃም ሆኖ ሳለ አንተ ደግሞ የአብርሃምን ጉዳይ አንተ ለመፍታት አንተ ለማስተካከል የምትሄድበት መንገድ አለ። ያ ደግሞ ባለጉዳዩ እያለ አንተ ምንድን ነክ ገብቶሃል አይደል? ምንድነው ከሩታ ጋርም ደግሞ ሰላም ፈጠሩ ወይም ደግሞ ይቅር ተባብለው ቀጠሉ ማለት እኮ ምንም ማለት አይደለም። የዚህ ያህል ምን ልታደርጋት ትችላለች ብለህ አስበህ ነው። በእርግጥ አዎ ሩታና ሄርሜላ ጓደኛ መሆን የሚችሉ ልጆች አሉ። ለምን ሄርሜላ የምታያው በአብርሃምና በሩታ ማል ያው በተጣሉ ጊዜ ክፍተት በነበረ ጊዜ ገብታ ነው እንደዚህ ነገሮች እንደዚህ የሆነ በቃ መቋጫ እስከሚያጡ ድረስ ነገሮች ድብልቅልቃቸው የወጣው። ስለዚህ ሩታን ብትሆን አንዳንዴ ጥርስ በሳቀና ፊት የሆነ በፈካ አይደለም። አንዳንዴ ውስጣችሁን እናንተና ፈጣሪ ብቻ ናችሁ አይደለም የምታውቁት። ስለዚህ ጓደኝነቱ እንኳን ባይኖር ግን ደግሞ ሰላም መፍጠር፣ ይሄ ጭቅጭቅ ንዝንዝ የሌለበት ሰላም አይናፍቃችሁም? አንዳንዴ ጭር ያለ ነገር እና ቡዜም ደግሞ ወንድሟን አግኝተዋለች። ስታገኘውም እንግዲህ እያረክ ያለው ነገር ትክክል ነው ወይ? ምንድነው እያረክ ያለው? ምንድነው እየሰራክ ያለው? ለአንተ ይሄ ምንድን ነው? እኔ እኮ ከሄርሜላ ጋር በነበርክበት ሰዓት ወይ ደግሞ ሄርሜላ ወደ ህይወት ስታስገባት ቁጭ አድርጌ ሁለታችሁም ጠይቂያችሁ ነበር። ግን አሁን ላይ የማየው ነገር ትክክል አይደለም። ምንድነው እያረክ ያለው? የእውነት አንተ ጤነኛ ነህ ወይ? ምንድነው የምታላግጠው? በህይወት ላይ ለምንድን ነው የማይሆን ወይም ደግሞ ማስተካከል የማይቻሉ ነገሮችን የምትፈጥረው? እያለችው እንዴ ወንድምሽ እኮ በጣም ተወዳጅና ተፈቃሪ ስለሆን ልትኮሪ ነው የሚገባሽ እያለት ነበር እኮ። መኩራት አይደለም በነገራችን ማፈር ነው፣ ዝሙት ነው። በትዳር ላይ ሌላ ትዳር፣ በትዳር ላይ ሌላ ትዳር። ትናንትና ሩታ እያላቻት ነበር ፍቅርን ነገም የሆነ ቦታ ላይ አስቀምጦሽ እዛ ቦታ ላይ የሚያገኝሽ ለምን ደግሞ አትንቀሳቀሹ? ቢያንስ እኮ ሁለታችሁ ያላችሁ ነገር ጨርሳችሁ ነበር ከኔ ጋር ህይወት የጀመሩ ልጅ እስከ ማፍራት ድረስ የደረሱ። ስለዚህ ዛሬ ላይ እንዴት አመንሹ? ምኑ አምነሹ ነው እያለቻት። እንደውም እነሱ በጣም ያላግጣሉ። ያው ምን ታረጉታላችሁ? አንዳንድ ጊዜ
ይሄ አሁን ላይ የሚመጡበት እያንዳንዱ ኮንተንት ስራ ሊሆን ይችላል፣ ግን ደግሞ ስራም ቢሆን አስተማሪ፣ አዝናኝ ብዙ ስራዎች እኮ አሉና ብዙ እንግዲህ ወንድምሽን ከዚህ በለጠ መምከር ትችያለሽ። ግዴታ ካሜራ ላይ ብቻ አይደለም፣ ከካሜራ ጀርባ በጣም ብዙ ነገሮች ማስተካከል ትችያለሽ፣ ደግሞም ትችያለሽ። ሰው ኤፋ እንግዲህ እንዳደርሺ ከወንድሜ አጠገብ እንዳደርሺ እያላት ነበር ይመስለኛል። ኤፋ ሄርሜላን ያፈቅራታል እስከ ማለት ድረስ እየጠረጠርኩ ነው። ለምን የሚያሳያቸው ሪአክቶች እንደዛ ናቸው። በጣም አይኔን ማንሳያት ነበረ። በጣም የሆነ አለ አይደለ አንዳንድ እይታዎቹ የሆነ ሌላ ነገር እንዳስብ አድርጎኛል።